ሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሙሉ እንዴት ነው? ቆይታ እንዴት ነበረ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬም በድጋሚ ወጥቻለሁ አልሐምዱሊላህ ረብል ዓለሚን። እንዴት ናችሁልኝ? ሙሉ እንዴት ነበረ? ዛሬ ደግሞ ወጣሁበት ለሴቶች ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የሰቤ ሆኖ እስከ ቪዲዮ መጨረሻ አብራችሁ የቆዩ ይጠቅማችኋል ማለት ነው። እንዲሁም ደግሞ ሀሳብ አስተያየታቸውን ኮሜንት ላይ ጻፉ ማለት ነው። እና ዛሬ የመጣሁበት መልእክት ለሴቶች ነው፣ አብዛኛው ማለት ነው ለሴቶች ነው። ኦንላይን የፀጉር ቅባት የምትጠልቡ፣ ኦንላይን የፊት ክሬም የምትጠልቡ ማለት ነው። እናንተ የምር ራሳችሁን ብቻ አይደለም የጠላችሁት፣ እዚህ ምድር ላይ ራሱ መኖራችሁን ነው የጠላችሁት ማለት ነው። አስተግፍሩላህ አልዓዚምና ትገርሙኛላችሁ። በጣም ነው የምትገርሙኝ። ለምን ቆረቆንዳ መስሎ ብቻውን አይሄድም እንዴ? ፀጉራቸው ምን አለው ባያምርስ? በቃ ባይረዝምስ ባይበዛስ ምን ችግር አለው እንዴ? ጤናችሁን አትፈልጉትም እንዴ እናንተ? ለምንድን ነው የምትጠልቡት? መስራት ምንድን ነው? በተለይ ደግሞ ከሀበሻ በተለይ ደግሞ ኦንላይን እና ከኦንላይን ከምትጠልቡ እውነቴን ነው የምላችሁ፣ እውነቴን ነው የምር። እንዲያው መስራቱ ራሱ ቤት ውስጥ ሰርታችሁ መቀባቱ ቢቀር ማለት ነው ተውት። እንዲህ ሀገራችሁ ገብታችሁ የሀገራችሁን ቅቤ ተቀቡ። እሱ ኖርማል ነው። እውነት ሀገር ገብታችሁ ከሀገርም የመጣው እዚህ ሀገር ቅቤ እኔ ራሱ አላምንበት እና ከሀገር መጥቶ እዚህም የመጣው ቅቤ ራሱ አትቀቡ። እውነት ራሳችሁን ጠብቁ። አሁን ጊዜው በጣም ከፍቷል። እንኳን ቅባት ማለት ነው። ቅባት የሚሉት ደግሞ ማንቅባት ነኝ በጣም ብዙ ስም ያላቸው ቅባቶች አውቃለሁ ማለት ነው። ኦንላይን የሚሸጡ ምናምን ነገር እስበሳቸው ኮሜንት እየሰጡ ራሳቸው ኮሜንት እየሰጡ ቆንጆ ቅባት እኮ ነው ወላሂ ማሻአላ በጣም ምርጥ ቅባት ነው የሸጥሽልኝ ብለው ራሳቸው ለራሳቸው ኮሜንት ይሰጣጣሉ። የህዝቡን ፍላጎት ለመሳብ ማለት ነው። ህዝቡን ሊገዛቸው ስለሚፈልጉ ማለት ነው። ውሸት ነው። እንዲያትገዙ እንዲያትበለጡ። ለአንድኛይቱ ጥሩ ቢሆን ለአንድኛይቱ ጥሩ አይደለም። አብዛኛው ሰው ደግሞ አሁን ላይ እያለቀሰ ነው ያለው። በፊት ክሬም በተለይ ሚዲያ ተጠቃሚ ከሆናችሁ እያያችሁ ከሆነ ማለት ነው። እኔ በጣም ብዙ ነው ያየሁት። እና ሲቀጥል ደግሞ እንዴት ነው የምትገዙት እኮ ብሩ ራሱ ማለት ነው። እውነቴን ነው 100 ሪያል ማለት 100 ሪያል 50 ሪያል ወይ 150 ሪያል እኮ አይደለም 250 300 ምንድን ነው ይሄ አብሮ ተሄዳል። ይሄ አብሮ ተሄዳል። ቀበጥስዬ ምትስዬ አብሮ ነው የሚሄደው። በጣም ቆንጆ ነው። ይሄን ከተቀባሽ በኋላ በዚህ ታጠቢው፣ በዚህ ከታጠብሽ በኋላ ይሄን ተቀቢው፣ ከዛ በቃ ሸልተፊው፣ ከዛ በኋላ ደግሞ ይሄን ተጠቃሚው ለ10 ደቂቃ ለ5 ደቂቃ ቆዩ ትልሻለች እሷ ባለችብሽ በቃ ዝም ብለሽ እናንተ ሰው ባላችሁ የምትመሩት ይምር። ከብቶቹ እንኳን ራሱ ሰው ባላቸው አሁን ላይ የማረው እንስሳዎቹ ማለት ነው። እኛ እኮ ከእንስሳ የምንሻለው በአስተሳሰብ ነው። ይምር ሰው የተባለው በአስተሳሰብ ስለምንሻል ነው። አፈጣጠራችን ራሱ የተለያየ ስለሆነ፣ አሁን ላይ ግን አብዛኛው ሰው የሚያስበው ከዛ የተለየ አይደለም። እንዴ ለምን ነው ሰው ባለችሽ የምትመሪው? አንቺ በራስሽ አትጀም እንዴ? እና ምን ልላችሁ ነው እኔ አሁን ላይ ላስታውሳችሁ ምን ልላችሁ ነው እንጂ መብታችሁ ነው። እናገባኝ እኔ እንትና መላጣ መስላችሁ ብትሄዱ እኔ ምን አሸኝ? እኔ የምሬን ነው እውነት። እና ከብሩ መክሰር በዛ ላይ የመሻወር የራሳችሁ ነው። ምሳሌ አሁን ከጅዳ መካ ከሆነ በራስሽ ነው። ከጅዳ ሪያድ ከሆነ በራስሽ ነው። ከጅዳ መዲና ከሆነ በራስሽ ነው። ግን ኦንላይን ግን ምሻወር ከኝ ይላሉ። ምሻወር የሚያውቁት ሰው ከነሱ ይሆናል። ብሩ ክፍያው ግን ባንቺ ነው። ገባሽ? ምን ይሰራልሻል? ብርሽንም አባክነሽ ፀጉርሽም ለውጥ ሳይሆን የብስ በሽተኛ አርጉ። እንዴ መቀባት ከፈለጋችሁ ሀገራችሁ ገብታችሁ ሀገራችሁ ቅቤ አትቀቡ። ደግሞ ቅቤ ምንድን ነው እንዲያትኝ አንዲሽ መተሽ እዚህ ማለት ነው። አንድ ቀን ተቀብተሽ 10 ቀን እየሳደርሽ ሀገርሽ ሳትታጠቢ በዛው ትምህርት እየሄድሽ በዛው ወፍጮ ቤት በዛው ያበረሽ እያደርሽ ተኝተሽ እያደርሽ በዛው አሁን ላይ እኔ እኮ የሚገርመኝ ነገር ማለት ነው በዚህ ቅባት ይሄን ቅባት ተቀብተሽ በዚህ ታጠቢው
በዚህ አንዳንዶቻችሁ ደግሞ ይሄ ሻምፖ አይመቸኝም፣ ይሄ ሻምፖ ይመቸኛል፣ ይሄን አልጠቀም። እዚህ እንደፈለጋችሁ ነው። ሀገር ስትገቢ ግን ከአንድ ሻምፖ እንደማታልፍ ይወቂ። አንዱም ይጠርብሻል እንጂ ሲቀጥል አንዱ ሻምፖ ራሱ ይጠርብሻል። አንዳንድሽ ገጠር ሆነ ከተማ ሆነ ውሸት። እኔ ከተማ ልጅ ነኝ ሰድብ ነበር አስተፍርላ ማለት ነው ያዛረኝ። አልሐምዱሊላህ ረብል ዓለሚን። እና የከተማ ልጅ ሆንሽ የገጠር ልጅ ሆንሽ ሀቢብቲ አሁን ላይ ከተማም ገባሽ ገጠርም ሆንሽ ሁሉም ነገር ተገዝቶ ነው። ሁሉም ነገር ገዝተሽ ነው የምትጠቀሚው። በነፃ የሚሰጥሽ የለ፣ በነፃ የምታገኘው ነገር ኢቨን ውሃ እንኳን ተገዝቶ ነው። አሁን ላይ ገጠር ይሻላል እንጂ አልፎ አልፎ ገጠር ላይ ብዙ ቧንቧዎች አሉ በነፃ እንጂ ዝም ብሎ ብዙ የማያስከፍሉ ዝም ብሎ በክረምት መቼም የክረምቱ አይወራ። በክረምት ገጠር ላይ በየቦታው ውሃ ስለሆነ እንትን የሚላችሁ የለም። ከተማ ላይ አሁን ሁሉም ነገር ተገዝቶ ነው። ስንቱን ነገር ገዝተሽ ነው የምትዘልቂው። ለባልሽ መከራ፣ ለአባትሽ፣ ለእናትሽ፣ ለቤተሰቦችሽ መከራ። እዛ 12 አይነት ለምደሽ። የዛ ሀገር እኮ ጊዜያዊ ኑሮ ነው። የምር ጊዜያዊ ኑሮ እኮ ነው የዛ ሀገር ኑሮ። ራሳችሁን ጣሉ ሳይሆን ፍላጎታችሁን ገደብ አድርጉበት ነው አባባሌ ማለት ነው። አሁን አንድ ሻምፖ የሚስማማሽ ሻምፖ አለ አይደለም? ለፀጉራችሁ የሚስማማችሁ አንድ ሻምፖ እሱ በቂ ነው። አንድ ማጁ አስናን በቂ ነው። 2-3 አይነት አንዱን ትገዥና አንዱ በቃ ረሄ ሽታው ሌላ ነው። ረሄ ምንድን ነው? መጀመሪያ ከመግዛትሽ በፊት የሚመችሽን የሚስማማሽን ማሰብ አለብሽ። ከዛ በኋላ ሄደሽ መግዛት ነው። ውድም ቢሆን ማለት ነው ዋጋ መክፈል ነው፣ ችግር የለው። ነገር ግን አንዴ ትገዙና ካልተስማማችሁ ያን ተጠሎና ሌላ ደግሞ ሄዳችሁ ገዝታችሁ ትመጣላችሁ። ሌሽ እንደኔ ድሮ እኮ ማለት ነው ይገርምኛል እኮ ድሮ ማለት ነው ይሄ አማረኝ ያህል አማረኝ የለም እዛ ሀገር እኮ ይሄ እንኳን ምግብ ማለት ነው እንኳን ምግብ ልብስ ቀርቶ ማለት አሁን ላይ ሻምፖ ይሄ ያምረኛል እንዴ? ይሄ ብዙም አያምረኝም። ይሄ ታየው ቅባትም ከሆነ ዝም ብሎ ነው የሚሰራልኛል። ታየው እውነቴን ነው። ቆይ ኢትዮጵያ በነበራችሁ ሰዓት እንደዚህ ሆናችሁ ነው ያደጋችሁት? ማንም ያደግ የለም እንደዚህ ሆኖ ውሸት። እንደዚህ ነኝ ብትይ የከተማሽን የገጠርሽን ዝም በይ። አፍ የለሽም፣ ምንም የለም። ምንም 12-13 አይነት አባትሽ ይገዛ አይደለም ያሳድግሽ። 1 ወይ 2 ከዚህ በላይ ገዝቶ አያውቅም። ማንኛውም ሀብታምን በይው ድሃም በይው። በተለይ ደግሞ የሚገርመኝ ነገር ማለት ነው በተለይ ደግሞ ማለት ነው ቦርሳ የምትገዙ ልጆች ሴቶች ማለት ነው ቦርሳ ቢያንስ በወጣችሁ ቁጥር ነው የምትገዙት። ይሄ የሚባለው ምንድን ነው የምንይዘውን የሚታለገው ማለት ነው። እና በቃ እኔ ይገርመኛል 12-13 አሁን አንዷ ቤት ወደ 20 ምናምን ቦርሳ አላት። አንዴ ማቃት ማለት ነው 20 ምናምን ቦርሳ አስባችሁታል። አሁን ልብሱን ተውት፣ እሺ ልብሱን ጫማውን ተውት። የምር ነው ወላሂ 20 ምናምን ቦርሳ ስንት ብር ነው? ቢያንስ በ50 ብር ሰውት እንደው ዝቅተኛ ብላችሁ አሁን ላይ አቡ 50 ካልሆነ በቀር አቡ 50 23 ብር ነው፣ 23 ሪያል ከዚህ በታች የለም። እንዲያው ስንቶታችሁ 50 ብር ዝቅተኛ ብላችሁ የያዙት ወዲ 2000 ምናምን ሪያል ማነው ወዲ 1000 ምናምን ሪያል ማለት ነው ጋይስ ለቦርሳ። ኢትዮጵያ እኮ አንድ ቦርሳ ያላትም በኪሱ እያንጠለጠለ ነበረ የምትሮጪው። በኪስ እያንጠለጠልሽ ነበር የምትሮጪው። ኧረ ኪሱም አይታወቅም፣ ብዙም ኪስ አይታወቅም ነበረ እንዴ። በጠራሃሽ በጫፉ ቋጥረሽ ነበር ብርም ሆነ ምንም ሆነ የምትሮጪው። አስቤዛም ግዢ ከተባልሽ ምንድነው ገበያ ሄደሽ ግዢ ከተባልሽ ኬሻሽ በወገብሽ ተሸከመሽ ነው። አሁን እኮ 5 ሊትር ውሃ ከቢጋላ አንጥቶ ሰው ቤት አስቀምጦ ለራሱ መጠጣት ያቃተው ዘመን ነው። ኧረ እኔ ይሄን አልሸከምም እንዴ እኔ ይሄን ያመኛል፣ ይሄን ከበድ ያለ ነገር ሳነሳ ያመኛል። ኧረ ይሄን ራስሽን ችለሽ መኖር ነው ግዴታ። ከበድ ያለ ነገር አያስፈልግሽም ግዴታ 5 ሊትር 10 ሊትር በአንድ ጊዜ ገዝተሽ ማምጣት ያስፈልግሽም እንዴ። 3 ሪያል አለ የ3 ሪያል 3-4 ፍሬ ብር 2 አለ። እሱን ገዝተሽ መጠቀም አርቦልኝ ከማለት አሁን ላይ እዚህ ላይ እንደዚህ ብሽቀጥቀጥ የምትሉት ኢትዮጵያ ሄዳችሁ ማለት ነው።
ኧረ ሀገሩ ምን መኖሪያ ነው የኑሮ ውድነቱ! ኧረ ሀገሩ ምንድን ነው ሲያስጠላ! ምን ሲል እንዲያው እዚህ መኖርስ እንዲያው መኖር ሳውዲ ነው እንጂ ምናምን ምናምን የምትሉት እናንተ ናቸው። የምር እዛ 12 አይነት ነገር የለመዳችሁ ናቸው ሀገር ገብታችሁ እንደዛ የምትሉት። ሲቀጥል ደግሞ እዚህ በቃ እንደፈለጋችሁ አወጣላችሁ ብሩን፣ በየወሩ ይመጣል ብሩ። በቃ በየወሩ እናንተ በመጣ ቁጥር ብትን ትላላችሁ ወጣችሁ። ወይ ህጋዊ ነገር የላችሁ። በቃ ሁሉም ህገወጥ ስትኖሩ ህገወጥ፣ ሀገር ስትኖሩ ህገወጥ። ህጋዊ ነገር አድርጉት እስኪ ነገራችሁን። ህጋዊ ነገር ደግሞ ቤትና ቦታ አድርጉት። እሱም ነገሩ መኖሩ እሱ ራሱ በጣም ጠንካራ ሴት ናት። እሱ የሚኖራት በነገራችን ላይ ቤትና ቦታ ወይ ቤት ወይ ቦታ የሚኖራት በአሁን ዘመን ማለት ነው። በአሁን ሰዓት ወይ ልጅ የሚኖራት ጠንካራ ሴት ናት። ጠንካራ ሴት ናት። እያንዳንድ ሺ ዝመተሽ ሳዲ ባለበት እኛ አልሰማሽም። መስሚያ ጥጥ ነው ይምር እንዲህ ዝም መልስ የምሰጥ ሳይት አይደለሁም። እና እንደፈለጋችሁ በሉ። አሁን ዘመን ላይ አረብ ሀገር ሰርታ በአረብ ቤት የአረብ ጩኸት የአረብ ልጆች ጭፈራ ጭንቅላቷ ላይ አላርም እየጮኸ በእንቅርት አጠገብ እየተነሳች ቂጣ እየበላ እየሰራች ወይ ደግሞ ገጠር ወንድሞቻችን በዚህ በሙቀት 45 ዲግሪ በሆነው ሙቀት ማለት ነው፣ የሙቀቱ መጠን ማለት ነው። በዚህ በሆነ ሰዓት ቂጣ እየበሉ ቀን አንድ ቂጣ እየበሉ ቀዝቃዛ ውሃ እያማራቸው እንደዚህ ሰርተው እውነቴን ነው ያገኙ ቤት ያላቸው ቦታ ያላቸው አላህ ጨማምሮ ይስጣቸው። ወላሂ ለአዚም እንደነሱ ጠንካራ የለም፣ እንደነሱ ጠንካራ የለም። አረብ ሀገር ለሁሉንም የሁሉንም ይዞታል። ሁሉንም ቢይዘው ደግሞ ስንት ሰነፍ አለበት፣ ስንት ጎበዝ አለበት፣ ስንት ጠንካራ ሰው አለበት። በዛው ልክ ማለት ነው፣ በብዛቱ ልክ እና በቅባቱ የተነሳ ብዙ አወራኋችሁ መሰለኝ ብዙ። እና ቅባት አትግዙ፣ ቅባት አትግዙ፣ ራሳችሁን አትጣሉ ስላችሁ ቅባቱን ታመጡትና ትገዙትና ተቀቡትና አይስማማችሁም። ምርጥርጥ ነው የሚያደርጋችሁ። እንደገና ደግሞ ፀጉራችሁ ቁርጥርጥ ነው የሚያደርገው። የውጭ ቅባት አሳን የኦንላይን ቅባት አትጥለቡ። የምር የኦንላይን ቅባት አትጥለቡ። የአረቦቹ ቅባት ይሻላል። የአረቦቹን ቅባት ገዝታችሁ ደረቁን ቅባት የአረቦቹ ቅባት ማለት ነው። እሱን ገዝታችሁ እሱ የ10 ብር የ15 ብር ነው የአረቦቹ። አይገርማችሁ? እንደዚህ 200 ምናምን ውሸት እንደዚህ የለም። የአረቦቹ ቅባት ለዲሃም ይሆን ለሀብታም ይሆን ካልናቅሹ ይሻል። በአሁን ዘመን ደግሞ የገንዘብ ሀብታም ሳይሆን ሀብታም መባል ያለበት የአእምሮ ሀብታም፣ በቃ ብል የሆነ ሰውን ሀብታም መባል ያለበት። እኔ እንደዛ መሆኑ እና በ10 ብር በ15 ሪያል ግዝት አድርጋችሁ የአረቦቹን ቅባት መጠቀም ምን ይሆናል? ምንም አይሆንም። ፀጉራችሁ አይ አናቴ ደርቋል፣ አይ እንደዚህ ሆኗል፣ ተከሰከሰ ፀጉሬ፣ በቃ እንደዚህ ሆነ፣ አረዝም አለኝ አልበዛ ላይ ተይው፣ አይረዝም ተይው። ሀበሻ ፀጉር እንደሆነ አላህ ከፈጠረን ከአንዳንዶቹ በስተቀር ስብሃንአላህ ከአንዳንድ ሰው በስተቀር 75% ከ175% ጭቁሌ ነን። ፀጉራችን ደግሞ በእጅ እንኳን የሚገዛ ሽቦ ነው። ስለዚህ አያሳስብሽ። ዋናው ጤናሽ እንዳይስተጓጎል አድርጊ እንጂ ፀጉርሽ እንዲስተጓጎል አይዶን ኬር ሀቢብቲ። ብዙም ቦታ አትስጡት። ጤናችሁን ብቻ በዚህ ዘመን በዚህ ሰዓት የሚለመነው ጤና ነው። እና ፀጉር የደረቀ ምናምን ለምትሉ በ100 ብር በ100 ሪያል ብትገዙ አመት ትጠቀማላችሁ። 1 አመት ትጠቀማላችሁ የአረቦቹ ማለት ነው። እውነቴን ነው። እና እያየሁ እኮ ነው በጎን ዋይፋይ ዘግቼ አይደለም ቪዲዮ የምቀርጸው። እና ይቅርታ እና አትቅሱ፣ ይቅርባችሁ። አንቺ ለራስሽ አትጠቀሚ እንዴ ምናምን የምትሉ ሰዎች እኔ እዚህ ሀገር አልሐምዱሊላህ ረብል ዓለሚን አመታት ያስቆጥራለሁ። አንድ ቀን ኦንላይን እንኳን ቅባት ሌላ ነገር ገዝቼ አላውቅም። አንድ ጊዜ ብቻ የማልምልበት ቢጃማ ገዝቻለሁ። ቢጃማ ይሄ የስራ ቢጃማ ምናምን አንድ ጊዜ ብቻ። እሱም ከሀበሻ አይደለም ደግሞ ጠለኩት ከሌላ ሰው
ጥሩ ሰው ነው፣ ታማኝ ነው ምናምን አሉ። ታማኝነቱን ገዝቼ ጣልቤ ያየሁት በጣም ጥሩ ነው፣ እውነት ነው። ሌላ ነገር ግን ገዝቼ አላውቅም። ወላሂ አላህ የሚያውቅብኝ ነው። እና አትቅሱ። ደረቅ ነው ፀጉሬ አውቃለሁ፣ ግን ደግሞ የአረቦቹን ቅባት ተቀቡት። የአረቦቹን ቅባት ነው የምቀባው። የአረቦቹን ቅባት እቀባለሁ። በ3 ቀን 1 ቀን አበጥረዋለሁ። በሳምንት 1 ታጠበዋለሁ ፀጉሬን። ከዛ ውጭ ምንም አይሆንም። የአረቦቹ ቅባት ቆሻሻ ነው ምንድነው ልትሉ ትችላላችሁ። አይደለም፣ ምንም ቆሻሻ ንጹህ ቅባት ነው። እንዲሁ ተቀብተሽው ራሱ የምትተጂው እነሱ ይታጠቡና ያበጥሩትና ቀቡታል። እንደዛ ወደኋላ ቀቡትና ይሄዳሉ። ፈለጉበት ደርሰው ይመጣሉ። ምንም አይሆንም። እንደገና ደግሞ ከስተሸዋር በኋላ ስተሸዋር አድርጋችሁ ታጥባችሁ ስተሸዋር አድርጋችሁ ከዛ በኋላ ይቀባል። ፀጉር እንዳይቆረጥ ማለት ነው። የሚቀቡትን ቅባት ነው። ገባችሁ? እና 200 ብር 100 ምናምን ብር አላወጣም ለቅባት። ለእኔ ለራሴ የማልጠቀመው ነው ለእናንተ የምነግራችሁ አይደለ። ወሬ አበዛሁባችሁ ጋይስ። ዛሬ ደብሮኛል ትንሽ፣ እንቅልፍ አልጠገብኩም፣ ስራ በዝቶብኛል። አሁን ራሱ በስራ መካከል ቪዲዮ እንሰራላችሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ እያርጋችሁ ሼር እያርጋችሁ፣ በቀጣይ በሌላ ቪዲዮ እንገናኛለን። ባይ